ወደ ዓለም መጣ። ሰዎች ስራቸው ክፉ ነበርና ከብርሃን ይልቅ ጨለማን ስለመረጡ ፍርዱ ይህ ነው አለ። ሁጃ ቆሞባቸዋል። ከዛ ጊዜ ጀምሮ ሁጃ ቆሞባቸዋል፣ ያስጠይቃቸዋል። ሪሳላውን ከሰሙበት ጊዜ ጀምሮ ሰዎች ይፈርድባቸዋል። ያኔ በመጨረሻ ቀን የሚፈርድባቸው ይሄ የሰሙት ቃል ነው ራሱ ማለት። ለምን ሮሜ ምዕራፍ 10 ቁጥር 17 ላይ እምነት ከመስማት ነው፣ መስማት ደግሞ በእግዚአብሔር ቃል ነው ይላል። ያልሰሙትስ እንዴት ያምናሉ? ያለ ሰባኪስ እንዴት ይሰማሉ ይላል። ስለዚህ አንድ ሰው ሪሳላው መልእክቱ ከደረሰው በኋላ ሁጃ ይቆምበታል ማለት ነው። ከዛ አንፃር ነው ዮሐንስ ወንጌል ምዕራፍ 12 ቁጥር 46 ላይ የሚናገረው ማለት ነው። እኔ በመጨረሻ ቀን አልፈርድባችሁ፣ እኔ የተናገርኩት ቃል እርሱ በመጨረሻ ቀን ይፈርድባቸዋል የሚለው ከዛ አንፃር ነው። ቃሉ ማለት ነው። እንዳስረዳኸኝ የሚተናገረው ቃል ያልሰማ የእግዚአብሔር ቃል በሱ ያልሰማነው ቃል ካልሰማን ወደሱ ካልተመለስን ያ ቃል በመጨረሻ ዘመን ይፈረድብኛል፣ ፈርድብኝ ይመሰክራል ጀምሮ ይመሰክራል። ልክ ሱረቱል ኢስራ ምዕራፍ 17 ቁጥር 15 ላይ እንደዛ ነው። መልእክተኛ እስከምን ድረስ የምንቀጣ አይደለንም ይላል አላህ። ስለዚህ መልእክተኛውን ሰምቶ ሪሳላውን ሰምቶ ጤነኛ አእምሮ ያለው ሰው ሱረቱል አህዛብ ምዕራፍ 33 ቁጥር 5 ላይ ልባችሁ እያወቀ በሰራችሁት ነገር ኃጢአት ይሆንባችኋል የሚለው በምንሰራው ስራ በፍርድ ቀን ወሮታና ጸፌታ ምንዳና ትሩፋት ስርጉትና ትርሲት ካላህ ዘንድ እንቀበላለን ማለት ነው። ይሄ ነው ምንዳና ፍዳም ሰው ያገኛል ማለት ነው። ሪዋርድ ኤንድ ፓኒሽመንት ቅጣትና ሽልማት። አይ ከባድ ነው። ስለዚህ እኔ የፈለኩት አምላክ ነው ይፈርዳል የሚለውን ነበር። አብሽሪ አንቺ አሁን እኮ ትንሽ ነው የቀረሽ ራሱ። አሁን አንቺ ያለሽው ቁርአኑ የሚናገረው ነገር አለ፣ እሱ ላይ ነው ያለሽው እና መስመር ላይ ነሽ ያለሽው። አብሽሪ ራስ የምታመልኪው አሁን የአብርሃምን አምላክ ነው እያመለክሽ ያለሽው። ኦልሬዲ ጀመረሻል የአብርሃም አምላክ ማለት ነው። የአብርሃም አምላክ ደግሞ የይስሐቅ አምላክ የያዕቆብ አምላክ ደግሞ አንዴ መስመሩ ላይ ከገባሽ እንደዛ ኦሪት ዘጸአት ምዕራፍ 3 ቁጥር 13 ላይ ሙሴ ኤሎሂምን እነሆ እኔ ወደ እስራኤል ልጆች በመጣው ጊዜ የአባቶቻቸው አምላክ ወደ እናንተ ላከኝ ባልኩ ጊዜ ስሙ ማን ነው ባሉን ጊዜ ምን ልበላቸው አለው። ያህዌ ምን አለው? ኤሎሂም መልሶ ይሄ አቸሬ ይሄ አለው ይላል። ለእስራኤል ልጆች ይሄ ወደ እናንተ ላከኝ ትላላችሁ አለ። በዚያ ወደ መሰረት ይሄ ማለት የአምላክ ስም ነው። ይሄ ማለት ምንድነው? እኖራለሁ ማለት ዘሊቢንጓን ማለት ነው ራሱ ማለት ነው። ከዛ በኋላ ነው ካለው በኋላ ምን አለ? ቁጥር 15 ላይ እኔ አለ ያህዌ ነው፣ እኔ ያህዌ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ አልካለ ዮድ ሄ ቫቭ ሄ ስሜ ነው አለ። ቁጥር 15 ላይ ማለት ነው ምን ነው አለ? ስሜ ነው። ዮድ ሄ ቫቭ ሄ ምን ነው አለ? ስሜ ነው አለ። ዮድ ሄ ቫቭ ሄ የሚለው ነው ያለው። አሁን ዮድ ሄ ቫቭ ሄ ላይ ከአዶናይ ላይ አኦ አስጨምሩበት ያህዌ ጀሆቫ የሚል ነገር ፈጠረ ማለት ነው። ለዛ ነው ኢንሳይክሎፒዲያ ኢንተርናሽናል ቮሊዩም ምን አለ 9 ላይ ስትመለከቱ ያህዌ ባር ከሆነ ድምጽ ሰጪ ፊደላት ተዋቅሮ ያህዌ በመባል በስተት የገባ የተነበበ ነው አለ። ዩኒቨርሳል ጄዊሽ ኢንሳይክሎፒዲያም እንደዛ ነው። ያህዌ የቴትራግራማትን የተሳሳተ አነባነብ ነው አለ። ኢንሳይክሎፒዲያ ኦፍ አሜሪካ ደግሞ ሲናገር ያህዌ ለእስራኤል አምላክ የተሳሳተ ስም ነው አለ። ዮድ ሄ ቫቭ ሄ ነው ትክክለኛ የመጀመሪያ የነበረው። ዮድ ሄ ቫቭ ሄ ቴትራግራማታኑ ከቀኝ ወደ ግራ ዮድ ሄ ቫቭ ሄ ያሐዋኻ የሚለው ነገር እኛ ጋር አለ ትምህርቱ ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም በሐዲስ ላይ ሱነን ኢብኑ ማጃ መጽሐፍ 34 ሐዲስ 30 ላይ ሲናገሩ ያላህ ታላቁ ስም በእርሱ በተማጸኑበት ጊዜ የሚቀበልበት ይህ በሶስት ስራዎች ላይ በበቀራ በአሃ ውስጥ ይገኛል አሉ ረሱል ሰለላሁ ዐለይሂ ወሰለም። ምሁራኖቻችን ምን አደረጉ? ፈለጉት። ሱረቱ በቀራ ላይ ምዕራፍ 2 ቁጥር 255 ላይ አላ ሀይ የሚል ስም አለው ታላቁ ስም።
ከዛ ሱረቱ አለ ኢምራን 3:2 ላይ አላሃይ የሚል ስም አለ። ሱረቱ ጣሃ ምዕራፍ 20 ቁጥር 111 ላይ አላሃይ ዘሊቪንግ ዋን የሚባለው ተፍሲር ኢብኑ ከሲር ሱረቱ በቀራ ምዕራፍ 2 ቁጥር 255 ላይ የአላህ ታላቅ ስም በእርሱ በተማጸኑበት ጊዜ የሚቀበሉበት ነው የተባለው ይሄ ነው ብሎ ሱረቱ በቀራ ላይ። ስለዚህ ሙስሊሞች ጠዋትና ማታ አያቱል ኩርሲን ሲቀሩ ይሄንን ታላቁን ስም ነው የሚጠሩት። ያላ አላሃይ እያሉ ነው፣ ዘሊቪንግ ዋን እያሉ ነው የሚጠሩት። አንቺ ያህዌ ይወድ ይሄ አፊ ባፌ ቆይ እኔ ማለቴ ለምንድን ነው የኛን የእግዚአብሔር ተተረጉሙ አይደለም እኮ ዮድ ሄ ባፌ የሚለው ነገር ዮድ ሄ ባፌ የሚባለው ነገር በኦሪጂናሉ በፓሊዮ ብራይስት ነው አይደለ? ለሙሴ ያናገረው። አዎ እሱን ለምንድን ነው እኛ ማንጠቀመው አሁን ላይ በሱ ብቻ መጠሪያ ያልተደረገው? የለማ አሁን የሚጠቀሙት ማሶሬት ነው። ዮድ ሄ ባፌ የሚለው ምን እንደሚባል አይታወቅም። ራሱ አጠፉት። አምላካችን አላህ በቁርአን አመጣና ምን አደረገው? ሪቪል አደረገው ያንን ነገር። አልሐምዱሊላህ አልሐዩል ቀዩም እያልን እንጠራዋለን እኛ። አልሐይ ዘሊቪንግ ዋን እያልን ተመሳሳይ ነው። ሴሜቲክ ባክግራውንድ ላይ ያለ ነው። አልሐይ ብትዩ ዮድ ሄ ኻዋ ማለት ኖረ ነው። ዘሊቪንግ ዋን ማለት ነው። ዮድ ሄ ባፌ ግልጽ ነው። ግልጽ ነው። ግን ያልገባኝ ነገር ድሮ ነበረ ማቀፍ ከዛሬ አንድ አመት 2 አመት በፊት ብቻ ስሚኝና ትነግሪኛለሽ። አይዞሽ ቆይ አንድ ጊዜ እዚችን ርዕሷን እንጨርሳትና ይኸውልሽ የያዘሽ ማነቆ ያንቺ በጣም ቀላል ድምጽህ ራሱ ያስፈራ። ስራ ይፍረስ መጀመሪያ። ቆይ በጌታ በኢየሱስ ስም አምላኬና አባቴ ይሄ ልጅ ድምጽ ያስፈራል። በኢየሱስ ስም አሁን አውራ። ከእውነተኛ አምላክ ጋር እኮ ያለ ሰው ድምፁ ያስፈራል። ለምን መሰለሽ? ነጎድጓድ የሆነውን መልካም ማዕድ ሲያገኝ አጣጥሞ ነው የሚወጣው። አየሽው? አጣጥሞ ነው የሚወጣው። አለዛ ግን እውነት ነው እያላመጥሽ እንደ ያቁም ያለው እግዚአብሔርን አይኖ መሰለኝ የሰማው ነገር ማን የመጣው ኡስታዝ መጥቷል። ኦኬ እሺ ይቀጥል ኡስታዝ። እሺ እና እንደዛ ነው። አዲስ ኪዳን ላይ ያለው ችግር ልንገርሽ፣ ተበረዘ የምታየው ትንቢተ ኢሳይያስ ምዕራፍ 61 ላይ የጌታዬ የዮዲሄ ዋሄ መንፈስ በእኔ ላይ ነው፣ ለድሆች ወንጌል እንሰብክ ዘንድ ዮዲሄ ዋሄ ቀብቶኛል አለ። በአማርኛ ዝም ብለሽ አሁን ያህዌ ቀብቶኛል ይላል። ኢሳይያስ 61 አንድ ላይ አይደለ? ዕብራይስጡን አሁን ብታዩ እንደዛ ነው የሚለው አይደለ? ማሂ እኔ ዕብራይስጡን ምን አውቃለሁኝ? እኔ አላውቅም። አይ በቃ እግዚአብሔር ብለሽ አሁን ያህዌ የሚለው አለ። ያህዌ የሚለው አለ እዛ ላይ ኢሳይያስ 61 አንድ ላይ። ከዛ የሉቃስ ወንጌል ምዕራፍ 4 ቁጥር 17 ላይ የኢሳይያስን መጽሐፍ ለኢየሱስ ሰጡት። ከዛ ሲያነብ ምን አለ? የጌታ መንፈስ በእኔ ላይ ነው እያለ ነው ያነበበው። የኢሳይያስ መጽሐፍ ነው የሰጡት። ያህዌ የሚባለውን እያሽቀነጠረ ነበር ጌታ እያለ ሲያነብ የነበረው ኢየሱስ አይደለም። ስለዚህ አይሽ አዲስ ኪዳን ላይ ነበረ፣ በኢየሱስ አንደበት ውስጥ ያህዌ የሚለው ነገር ነበረ። ራስኔ በአባቴ ስም መጥቻለሁ ሲል የአባቱ ስም መዝሙረ ዳዊት ምዕራፍ 118 ቁጥር 26 ላይ በዮድሄ ዋፌ ስም የሚመጣ የተባረከ ነው ይላል። ዮሐንስ ወንጌል ምዕራፍ 12 ቁጥር 37 ላይ እንደዛ ነው የሚለው። በጌታ ስም የሚመጣው የተባረከ ነው እስክትሉ ድረስ ይላል። ጌታ ብለው ቀየሩት ዮድሄ ዋፌ የሚለውን አዲስ ኪዳን ላይ ሲመጡ ማለት ነው። እኔ በአባቴ ስም መጥቻለሁ ብሏል። ዮሐንስ ወንጌል ምዕራፍ 5 ቁጥር 43 ላይ ዳዊት ለምሳሌ በጌታ ስም መጥቻለሁ ብሏል። አንደኛ ሳሙኤል ምዕራፍ 17 ቁጥር 45 ላይ ጥቅሱን ተሳሳትኩኝ መሰለኝ። እስቲ ቼክ አንድ ጊዜ ላይ አድርገው ይሁን። አንድ ጊዜ አውጡልኝ እስቲ አግዙኝ ባይብል ያላችሁ። አንደኛ ሳሙኤል ምዕራፍ 17 ቁጥር 45 ላይ እኔ በጌታ ስም እመጣብሃለሁ ያለበትን ባይብል አጠገቡ ያለ ሰው አለ። እኔ ጋር ኡስታዝ ልክ ነኝ? 45 ላይ እኮ 45 ይላል። ቆይ ያወጣሁት ነው። አንደኛ ሳሙኤል አንተ እስከምትወጣው ድረስ እኔ ያወጣዋለሁ።
እኔ ፍጥነት እንኳን እበልጣለሁ በምስት ላይ ልክ ነኝ። በቃ አይተክሱ እንዳላሳስት ብዬ ነው ፈርቼ ነው። ችግር የለውም እኔ አየዋለሁ። ህዝብ ነው ህዝብ እያዳመጠ ስለሆነ ጥቅስ በትክክል መቀመጥ አለበት። ገብቶሻል? በቦታው መቀመጥ አለበት። ቢፈልገው አንድ ሰው ሊያገኘው ስለማይችል ማለት ነው። ተጠራጥሬ ስለነበረ ነው። ቀጥይ እና ከዛ አንፃር ነው። እሺ ማን የተገለጠው? ረመዳን ነው። ማን የተገለጠው? ተገለጠ ይላሉ። ኧረ ማንም አልተገለጠ። ተገለጠ እንዴ? ወይ ረመዳን። ኦኬ አይዞህ አብሽር። በነገራችን ላይ በቅርብ በቪዲዮ ስለምመጣ ችግር የለውም። እኔ ራሱ ላይቭ እመጣለሁ። በእንትን አንድ ነገር ማስተካከለው ነገር ስላለ ነው። ኦኬ እሺ። የጥያቄሽን ከጨረሽ በቪዲዮ እመጣለሁ። ጥሩ ነው፣ አሪፍ ነው። ኧረ ይቻላል። እኔ እንጂ ድምፅህን እየሰማን እስከመቼ ማን ይነካናል? እሺ ጥያቄ ያላችሁ ሰዎች መግባት ትችላላችሁ። አቡበከር አስገባኝ እያለ ነው ኡስታዝ። ይታል አንዳንድ ሰይ ኦኬ ቀጥሉ። ጥያቄ ያላችሁ ልጆች አንዳንድ አሳዩኝና ጥያቄ ያላችሁ ሰዎች አንዳንድ አሳዩኝና ላስገባችሁ። አይ ከሸሪዓው አንፃር ይፈቀዳል ስላሉ ነው ኡስታዝ ጀማል። ይፈቀዳል ስላሉ ከሸሪዓው አንፃር ከተፈቀደ ነው እወጣለሁ። ያገደኝም ሸሪዓው ነው። አይፈቀድም ስላሉ ነው። ባምን ማለት ወንድም ያገዳል ወንድ ምናልባትም እሺ የጥያቄ ያላችሁ ልጆች መግባት ትችላላችሁ። ክርስቲያኖች ጥያቄ ያላችሁ ጥያቄ ልጨምር? ተቋጥሽ ነበር። ምን አይነት አመለካከት አለህ? እኔ እኮ የሚገርመኝ ነገር ክርስትና ላይ ንቅ አድርጎ የሚይዘኝ ጳውሎስ ነው። የሚገርምህ ኡስታዝ ምን ትላለህ? ጳውሎስ ማን ነው ማለት? መምህራችን ማለት ሐዋርያችን ነው። ጉድ ይፈላ። የእናንተ ሐዋርያ ነው። እኔ በጣም ነው የምወደው በነገርህ ላይ እውነት በጣም የሚመቸኝ። እንግዲህ ካልሽሽ ያዝልቅልሽ። እኔ ማቀው 12 ሐዋርያት ኢየሱስ 12 ሐዋርያቶችን ነው የመረጠው። አይተሽ ከሆነ ማለት ነው 12 ሐዋርያት የሚባሉ ናቸው የተመረጡት። ከዛ ውጪ ሐዋርያ አለ ብዬ አላምንም ራሱ ማለት ነው። አላህ በቁርአን ውስጥም ሐዋርያት ብሎ የኢየሱስ የዓይን እማኞችና የጆሮ እማኞች የነበሩትን ነው አላህ በቁርአን ውስጥ በሱረቱ አሊ ኢምራን 3:52 እና በሱረቱ ማኢዳ ላይም በተመሳሳይ የሚናገረው በሱረቱ ሷፍ ምዕራፍ 61 ላይ የተለያየ ቦታ ላይ እንትን የሚለው ማለት ነው። ኢየሱስ በአዲስ ኪዳን ላይ ስትመለከቱ የመረጣቸው ሰዎች የነበሩ 12 ሐዋርያት ናቸው የነበሩ ማለት ነው። ማቴዎስ ወንጌል ምዕራፍ 10 ቁጥር 5 ላይ እነዚህን 12ቱን ኢየሱስ ላካቸው አዘዛቸውም፣ እንዲህም አለ በአሕዛብ መንገድ አትሂዱ፣ ወደ ሳምራውያን ከተማ አትሂዱ አላቸው። ይልቁንስ የእስራኤል ቤት ወደሚሆኑ ወደ ጠፉ በጎች ሂዱ አላቸው። ሂዱ ለሚለው የግዕዙ ቃል ሁሩ ነው የሚለው። ሐዋርያ የሚለው የግዕዝ ቃል ራሱ ሆረ ነው፣ ሄደ። ተያዥ ማለት ነው። ሐዋርያ ማለት ራሱ የግዕዙ ቃል ማለት ነው።
ማቴዎስ ወንጌል ምዕራፍ 15 ቁጥር 24 ላይም ከእስራኤል ቤት ለጠፉት በቀር ለሌላ አልተላኩምና አለ። ዮሐንስ ወንጌል ምዕራፍ 20 ቁጥር 1 ላይ አብ እኔን እንደላከኝ እኔም እልካቸዋለሁ አለ። አብ የላከው ለእስራኤል ቤት እንደሆነ ሁሉ ኢየሱስም የላካቸው ለ12ቱ ቤተ እስራኤል ነው። ለዛ ነው ሉቃስ ወንጌል ተውም ወንጌል እየሰበኩና በስፍራ ሁሉ እየፈወሱ በየመንደሩ ያልፉ ነበር። ወንጌል አንድ ወንጌል ሳይቀላቀል ያዙልኝ። ይሄንን ወንጌል አንድ ወንጌል ነበረ። ሉቃስ ወንጌል 4:18 ላይ ለድሆች ወንጌል ሰብክ ዘንድ ቀብቶኛል። ወንጌል አንድ ወንጌል የነበረ 12 ሐዋርያት የተላኩት ለ12ቱ ቤተ እስራኤል ነው። ያዕቆብ ምዕራፍ 1 ቁጥር 1 ላይ ምንድነው የሚለው? ያዕቆብ ለተበተኑት ለ12ቱ ወገኖች ሰላም ለእናንተ ይሁን አለ ይላል። ለ12ቱ ወገኖች ማቴዎስ 19:12 ዙፋን ላይ ትቀመጣላችሁ ብሎ ነበር ያለ ነበር። ታዲያ ጳውሎስ ምንድነው ነው ጥያቄው? ጳውሎስ የሚገርመው ነገር ጳውሎስ የተገለጠለት ኢየሱስ እንደ ምንድነው የምትለው አንተ? መጣ ነው ወደ ጳውሎስ ሐዋርያት ሥራ 8 ላይ ምን አለው? ጳውሎስ ስሙ ሳውል ነበረ የተባለው የጠርሴስ ሰው ነው። ከአሕዛብ ነበር የነበረው። ሐዋርያት ሥራ 22:27 ላይ የሻለቃውም ቀርበው አንተ ሮማይ ነህን ሲለው አዎ አለ። ሮማይ ነው። ተመልከች ሮሜ 9:24 ላይም እንደዛ ነው የሚናገረው። ምን አለ? እኛን ከአሕዛብ የጠራን እኛንን አለ። አሕዛብ ነው፣ አሕዛብ የነበረ ነው። በስምንተኛ ቀን ተገርዞ የቢንያም ወገን የሆነው ወደ ይሁድነት የገባ ነው እንጂ ምንጩ እሱ አሕዛብ ነው እሱ ራሱ ማለት ነው። ከዛ በኋላ ሐዋርያት ሥራ ምዕራፍ 22 ቁጥር 1 ላይ ሂድ አለኝ አለ። ምን ሂድ አለኝ? እኔ ወደ አሕዛብ ወደ ሩቅ እልክሃለሁ ብሎ አለኝ አለ። ማን ያለው እንመጣበታለን። ከዛ ስሙ ተቀየረ። ማን እንደተባለ ታውቃለች? ጳውሎስ ተባለ። ጳውሎስ ማለት ታናሽ ማለት ነው። ኢየሱስ ምን አለ ስለሱ ሲናገር ማቴዎስ 5:19 ላይ ከሕግ የሚሽር ተሽሯል ብሎ የሚያስተምር በመንግስተ ሰማያት ከሁሉም ታናሽ ይባላል። ታናሽ ይባላል። ተሽሯል፣ ሕግ ተሽሯል፣ የሙሴ ሕግ ተሽሯል ብሎ የሚያስተምር በመንግስተ ሰማያት ታናሽ ይባላል አለ። ጳውሎስ ማለት ትርጉሙ ጠይቂና ጳውሎስ ማለት ምን ማለት ነው ብለህ ጠይቂያቸው። ታናሽ ማለት ነው ይልሻል። ገላትያ ምዕራፍ 2 ቁጥር 8 ላይ ይኸው ለተገረዙት ሐዋርያ እንዲሆን ለጴጥሮስ የሰራለት እኔ ደግሞ ለአሕዛብ ሐዋርያ እንዲሆን ሰርቶልኛል አለ። ላልተገረዙት ነው የተላኩት አለ። መሲህ ይመጣል ብለው የሚጠብቁት አይሁዳውያን እንጂ አሕዛብ አይደሉም። ከዛ ገላትያ ምዕራፍ 2 ቁጥር 7 ላይ ለተገረዙት የሆነ ወንጌል ጴጥሮስ ሰበከ፣ እኔ ደግሞ ላልተገረዙት የሆነ ወንጌል ተሰጠኛል። ሁለት አይነት ወንጌል ነው ያለው። ኢየሱስ ለሐዋርያቶች የሰጣቸው ወንጌል ለተገረዙት የሆነ ወንጌል፣ የሙሴን ሕግ የሚጠብቅ ወንጌል። ጳውሎስ የሰበከ ወንጌል ደግሞ ላልተገረዙት የሆነ ወንጌል አለ። ለዛ ነው ገላትያ 1:8 ላይ ከሰበክንላችሁ ወንጌል የሚለይ ወንጌል ቢሰብክላችሁ የተረገመ ይሆናል። የነ ጴጥሮስ ወንጌል የተገረዘ የሚሰበኩበት ወንጌል ብቻ ነው። ለዛ ነው ገላትያ 2:2 ላይ ሲወርባቸው ዋኖቹ መስለው የሚታዩ ለብቻቸው አስታውቋቸዋል። ቁጥር 6 ላይ አለቆች የመሰሉ በፊት ማን እንደነበሩ ግድ አይለኝም ማለት አይሽ ሲወርፋቸው ነበር ጴጥሮስ፣ ዮሐንስና ያዕቆብን ማለት ነው። ከዛ ምን ይላል ቁጥር 11 ላይ ነገር ግን ኬፋ ወደ አንጾኪያ በመጣ ጊዜ ፊት ለፊት ተቃወምኩት አለ። አማድ መስለው የሚታዩ ያዕቆብ፣ ኬፋና ዮሐንስ እኛን ወደ አሕዛብ እነርሱ ወደ ተገረዙት ሄዱ ዘንድ ለእኔና ለበርናባስ ቀኝ እጃቸውን ሰጥተዋል። አምድ መሰረት ይሆኑ። ለዛ ነው ሁለተኛ ቆሮንቶስ 11:4 ላይ ሲናገር ሐዋርያቶችን ሲወርፋቸው ተመልከቺ፣ ነውር አይደለም እንዴ የሚመጣው ያልሰበክነው ሌላ ኢየሱስ ቢሰበክ አለ ወይ ያላገኛችሁት ልዩ መንፈስ ያልተቀበላችሁት ልዩ ወንጌል ብታገኙ መልካም ታገሳላችሁ አለ። ከነዚህ ከዋኖቹ አለ አይሽ የሚሰብኩትን ጴጥሮስ፣ ዮሐንስና ያዕቆብን ከነዚህ ከዋኖቹ ሐዋርያት በአንድስ እንኳን አንድ እንደጎደልኩ አልቆጠርኩም አለ። እነሱ የሚሰብኩት ወንጌል ሌላ ወንጌል ነው አለ፣ ሌላ መንፈስ ነው አለ፣ ሌላ ኢየሱስ ነው የሚሰብኩት አለ። ከዛ ምን አለ? እኛስ አለ የተሰቀለውን ክርስቶስን ምን ላለን አለ እንሰብካለን አለ። እኛስ አለ። ለምን ክፍፍል መጣ? አንደኛ ቆሮንቶስ 1:11 ላይ እኔ ጴጥሮስ ነኝ የኬፋ ነኝ ትላላችሁ፣ እኔ ጳውሎስ ነኝ ትላላችሁ አለ። ስለዚህ ምንድነው አለ ክፍፍል በመካከል ነበር አለ። እኛስ አለ የተሰቀለውን ክርስቶስን እንሰብካለን አለ። እነማን ናቸው ያልተሰቀለውን ክርስቶስን ይሰብኩ የነበሩት ሲባል? ኢቦናውያን፣ እዛ ጋር ድሆች ብላ ያላቸው በዕብራይስጡ ኢቦናውያን ነው የሚለው። ገላትያ ራሱ የተጻፈው ለኢቦናውያን ለሚባሉ ናቸው፣ ለኢየሱስ ክርስቶስ ተከታዮች የያዕቆብ ተማሪዎች የነበሩ ናቸው፣ ያዕቆብ ጋር የነበሩት ማለት ነው። ስለዚህ ምንድነው ችግሩ ሲባል ችግር አለ ብለን የምንለው ችግሩ ምንድነው? ኢየሱስ ሐዋርያ ሳይሆኑ ሐዋርያንን ለሚሉ ሐሰተኛ በኤፌሶን
ብለን ስንል የለም ራሱ የለም እንደዛ የለም። ሐዋርያ ሳይሆኑ ሐዋርያንን የሚሉ መምህር ሐሰተኛ ሆነው አግኝታቸዋልና ይላል። ስለዚህ 12 ሐዋርያት ናቸው ያሉት። የከተማይቱ መሰረት 12 ናቸው ይላል። ራዕየ ዮሐንስ ምዕራፍ 21 ላይ ቁጥር 17 ላይ ለከተማይቱ መሰረት ስንት መሰረት ነበር ይላል? 12 መሰረት ነበር ይላል። ጳውሎስ ሲባል 13ኛ ነው። ከየት እንደመጣ ይታወቅ። ከየት ነው የመጣው ሲባል ከሰይጣን መልእክት ይቀበል ነበር። ታውቂያለሽ? ይሄንን የሰይጣን መልአክ ነው መጥቶ የሚነግረው ነበር መልእክት የሚሰጠው። ላሳይሽ። ኧረ አይልም እንደው ተው ወይ ተው በፈጠረህ ተው። ምንድነው የሚያነሳው ነገር? ረመዳን አውጣላት። ሁለተኛ ቆሮንቶስ ምዕራፍ 12 ላይ እሺ ቆይ ግን ታዲያ አሁን ጳውሎስ ሐሰተኛ ነው እያልከኝ ነው? ነው አይደለም? መልእክት ይቀበል ነበር ነው ያልኩት። ሰይጣን ራሱ የብርሃን መልአክ የሚመስል ራሱ ይለውጣልና አለ። ስለዚህ ሳውል እስካሁን የዘረዘርከውስ የብርሃን መልአክ መስሎ የመጣው ማን ነው? እኔ ኢየሱስ ነኝ የምታሳደኝ ብሎ ያለው ማን ነው? በብርሃን ተመስሎ የመጣው ማን ነው? ከናዝሬቱ ኢየሱስ በተለየ መልኩ የሰጠው ከ12 ሐዋርያት በተለየ መልኩ የመጣው ይሄ ማን ነው? ምን አለ? ገላትያ 1:11 ላይ ወንድሞቼ በእኔ የተሰበከ ወንጌል እንደ ሰው አይደለም አለ። ኢየሱስ ገልጦልኛል አለ። ከሰው አልተቀበልኩም እያለ ይናገራል። ከሰው ካልተቀበለ ከማን ነው የተቀበለው? ራሱ ስንል ሁለተኛ ቆሮንቶስ 12:7 ላይ ታገኘዋለሽ። ስለዚህ በመገለጥ ታላቅነት እንዳልተበይ የሥጋዬ ሞጋ እርሱም የሚጎስመኝ የሰይጣን መልእክተኛ ተሰጠኝ አለ። ማን ነው የሰጠው? የሰይጣን መልእክተኛ ማን ነው የሰጠው? ማን ነው የሰጠው? የሰይጣን መልእክተኛ ማሂ ሰጠው። እሺ እኔ ሌውሽ እስኪ ክፈተው ወይ ፈጣሪ ሆይ። ሁለተኛ ቆሮንቶስ ምዕራፍ 12 ቁጥር 7 ላይ ይሁ ስለዚህ አለ በመገለጥ ታላቅነት እንዳልታበይ የሥጋዬ ሞጊያ እርሱም የሚጎስመኝ የሰይጣን መልእክተኛ ተሰጠኝ አለ። ሰጪው ማን ነው? ሰጪው ማን ነው? የሰይጣን መልእክተኛ የሰጠው ሰጪው አምላክ ነው። ስጋውን የሚጎስምበት ነው። ይሄ ስጋዊ ፍላጎትን የሚጎስምበት ነው። የሰይጣን መልእክተኛ ተሰጠኝ። የማመልክተኛ ይላል። የማመልክተኛ ነው የሚለው የምትለዋን መነሻ ቀጥ ያለ የሰይጣን መልእክተኛ ተሰጠኝ። የማመልክተኛ ነው። መልእክተኛው የማመልክተኛ ነው። የሰይጣን ይላል ግን ስጋዬን የሚጎስምበት እኮ ነው ያለው ከላይ። አዎ እኮ ገባኝ። ስለዚህ መልእክተኛው የሰይጣን ከሆነ ላኪ ማን ነው? ላኪው ማን ነው? ሰይጣኑ ነው። ስራው ይፍረስ በኢየሱስ። እሺ መልእክተኛው ምንድነው? መልእክተኛው ደግሞ የሚያደርስ ማለት ነው ወደ ጳውሎስ እኮ ማን ነው? ወደ ጳውሎስ ያደረሰው የሰይጣን መልእክተኛ ማን ነው? መልአከ ሰይጣን ነው የሚለው እንዴ? ምን አውቃለሁ? የሰይጣን መልአክ ነው የሚለው መልአክ ነው። የሰይጣን መልአክ አለ የሚላክ አለና ይዞት የመጣው መልእክት ከሰይጣን ይዞት የመጣው መልእክት ምንድነው? ለጳውሎስ መልእክተኛ ከነበረ አላውቅም ምን አይነት መልእክት እንደሰጠው ስጋውን የሚጎስምበት እንዳይታበይ እኮ ግን ይዞት የመጣው መልእክት ምንድነው? ራሱ ማለት ነው። ኦኬ ጥሩ፣ እንደዛ ካሰብሽ እሺ ጥሩ። እሺ ጳውሎስ የሚያስተምረው የነበረው በአጠቃላይ ትምህርቶቹ ማለት ነውና ሁለተኛ ቆሮንቶስ 11 ላይ ግባ እስኪወጣ እንደው ግራ ገባን እኮ እንደዚህ ግራ እያጋባችን ነው። እቺ ሁለተኛ ቆሮንቶስ ጳውሎስ እኮ ምዕራፍ 11 ቁጥር 17 ላይ ይኸው 11:17 ሁለተኛ ቆሮንቶስ 11:17 ሁለተኛ ቆሮንቶስ 11:17 ላይ እንደዚሁ ታምኜ ስመካ የምናገረው በሞኝነት እንጂ ጌታ እንዳዘዘኝ አልናገርም ማለት። ስለዚህ ጳውሎስ የሚናገረው ንግግር ትቀበያለሽ? በሞኝነት የሚናገረው በሞኝነት እንጂ ጌታ አዞኝ አይደለም ይላል። ስራ ይፍረስ። እኔ ይሄ በሞኝነት በሰይጣን መልእክተኝነት የሚለውን አልቀበልም፣ ግን የእሱም ንጹህ መልእክቶቹ እየተቀበልኩኝ እየተመረሁበትም ነው የምኖሩ። በጣም ነው የምወደው። በዛ ላይ ጌታ አዞኝ አይደለም ጌታ አዞኝ አይደለም እኔ አለኝ። እኔ በሞኝነት እንጂ የምናገረው ጌታ አዞኝ አይደለም ማለት። እሺ አንደኛ ቆሮንቶስ 7:12 ላይ ያወጣላት። አንደኛ ቆሮንቶስ 7:12 ላይ ያወጣላት። አንደኛ ቆሮንቶስ
ምዕራፍ 7 ቁጥር 12 ላይ አይሹ እዚህ ላይ ሌሎችን እኔ ላለው ጌታ ግን አይደለም አለ። ጌታ ሳይሆን እኔ የምለው እኔ ነኝ ራሴ የምናገረው እያለ ይናገራል። ሌላ አይደለም እኔ ላለው ከራሴ ነው እያለ ነው። ታዲያ ራሴ ነኝ ካለም ምንድነው? ጌታ አይደለም ካለም ማለት ነው። ጌታ አይደለም እኔ ነኝ የምለው እያለ ይናገራል። ፈጣሪ ሆይ ትዕግስቱን ስጠኝ ብቻ፣ ፈጣሪ ሆይ ትዕግስቱን ስጠኝ ብላችሁ ደግሞ ጳውሎስ ልታለያዩኝ ነው። እግዚአብሔር ይገስጻችሁ። መልካም ጊዜ። በቃኝ። ቀለል ያለ ጥያቄ ልንገርሽማ፣ ቀለል ያለ ነገር ልንገርሽማ እንዲገባሽ። ጳውሎስ መልእክታትን ሲናገር በመንፈስ ቅዱስ ተሞልቶ ነው የተናገረው? ታዲያ ነው እንጂ በመንፈስ ቅዱስ ተመርቶ ባይሆን እሱ ሊያሳድግ ሄዶ እንዴት ነው? መንፈስ ቅዱስ ጥንት የነበረውን ነገር ሲናገር ከኦሪጂናሉ ነው የሚያመጣው ወይስ ከቅጂ ነው ከኮፒ ያመጣል? ለምሳሌ መንፈስ ቅዱስ ይኮርጃል? ለምሳሌ መንፈስ ቅዱስ ይኮርጃል ብለሽ ታምኛለሽ? መንፈስ ቅዱስ በሁሉም ሊናገር ይችላል። በፈለገው ሰዓት ሊናገር ይችላል። የሚቀዳዳ ነገር አይደለም። እሺ ዕብራውያን ምዕራፍ 10 ቁጥር 5 ላይ መስዋዕትና በማን አልወደድክም ስጋን ግን አዘጋጀህልኝ ይላል። ይሄ የግሪኩ ላይ ነው ያለው። ዕብራይስጡ ግን ኦሪጂናሉ መስዋዕትና በማን አልወደድክም ጆሮዬን ከፈትክልኝ ነው የሚለው። አሁን ምንድነው ችግሩ ስትይ መንፈስ ቅዱስ ከሆነ መንፈስ ቅዱስ ከዕብራይስጡ እንዴት ሳይኮርጅ ከትርጉም ስራ ላይ ሄዶ ይኮርጃል? መንፈስ ቅዱስ ከሆነ የሚያናገረው መንፈስ ቅዱስ እንዴት ለዘንስ ይሰራል እኮ? ሰዎች የጻፉትን እንዴት ያመጣል መንፈስ ቅዱስ መጀመሪያ ኦሪጂናሉ በምን እንደተጻፈ አያውቅም? የተሳሳተ የትርጉም ስራ እንዴት ይኮርጃል መንፈስ ቅዱስ እኮ? እንዴት የተሳሳተ እንዴት ይጠቅሳል መንፈስ ቅዱስ? ይሄ እኮ በስተት ነው እኮ። ተርጓሚዎቹ ከዕብራይስጥ ወደ ግሪክ ሲተረጉሙ ተሳሳቱ። እነሱ የተሳሳቱትን ስህተት መንፈስ ቅዱስ እንዴት ሊኮርጅ ይችላል? መንፈስ ቅዱስ ከሆነ አይ ዶንት ኖ ግን አይኮርጅማ። ምክንያቱም ያለውን ነገር መንፈስ ሰዎቹ ናቸው ይሳሳታል። መንፈስ ቅዱስ ተኮርጆ የተሳሳተውን መጽሐፍ እንዴት ለጳውሎስ ነገረው? መንፈስ ቅዱስ ከሆነ የሚነግረው ነው። ጳውሎስ ራሱ በራሱ ነው እንትን ያለው። ሲጀመር ዕብራውያንን ጳውሎስ እንደጻፈው ምን ማረጋገጫ አለ? ችግር የለውም እሱ ይበል የሚያስብል ነው። በቃ ጳውሎስ ለዛሬ ጳውሎስ አልጻፈውም። እንትን ምንድነው ዕብራውያንን እንዳጻፈው ቤተክርስቲያን ይታመናል እንጂ እርግጠኛ አይደሉም። ችግር የለውም ይበል የሚያስብል ነው። በቃ እንደዚህ እንትን ካላችሁ ችግር የለውም። እስቲ ሁሉ በርሱ ሪኩዌስት ላክ ላስገባ። አንቺ የመጣውን ጥያቄ ሊመልስልሽ ነው። ሪኩዌስት ላክ ለመልስና ተባብረን ይሄን ነገር ማስተካከል አለብን። እባክህን አገባ ማስተካከል አለብን። በተለይ በጳውሎስ ዙሪያ ማስተካከል አለብን። በእውነት ኧረ በስመ አብ ከባድ ነው። ሪኩዌስት ላክ መሳባል። አንተ ግን ማለት ነው ብዙ ጊዜ ስለ ኢየሱስ ክርስቶስ ስቅለት ምንድነው ሰውነት ስትናገር የሐዋርያት ሥራ ምዕራፍ 10 ቁጥር 38 ላይ ስትናገር ሰማሃለውና በጣም የሚገርመኝ ነገር ነው። የናዝሬቱን ኢየሱስን በእንጨት ላይ ሰቅላችሁ የገደላችሁትን የሚለው ማለት ነው። ሰው የሚለውን ስትወስድ ሰቅላችሁ ገደላችሁ የሚለውን ለምን እንዴት አታየው? ያችን ፖይንት ለምን አትቀበላትም? ለምንድነው ሰቅላችሁ ገደላችሁት የሚለውን ሳትቀበል ሰው የምትለውን ብቻ? በላተኞች ስራ ፈቶች ናቸው ብለዋል። ከማን የጠቀሰው? ከማን ነው ማይ የጠቀሰው? ጳውሎስ ሐሰተኛ ነብይ የጠቀሰው አይደል? ናቸው። ኦኬ ሐሰተኛ ነብይ እኮ ከማን የጠቀሰው? ንግግሩን ከማን የጠቀሰው? ምን አውቃለሁ ከማን የጠቀሰው እኮ ሙሉን አይቀበል። ነብዩን ይቀበለዋል፣ ግን ከነብዩ ከሐሰተኛው ነብይ እንደማስረጃ አድርጎ ተጠቅሟል። ለምን? የትኛውን ነብይ ነው አራደ ብላለክብኝ? ወይኔ ጉዴ! የገዛ ራሳቸው ነብይ ብለዋል ሲናገር እነዛ ቲቶ ምዕራፍ 1 ቁጥር 13 የገዛ ራሳቸው ነብይ አለ ጳውሎስ። የትኞች ናቸው ነብያት? የትኛውን ነብይ?
በወቅቱ ሐሰተኛ የነበረው ነብይ ነበር። ነቢዮችን ሐሰተኛ ነብይ ነበረ። ሐሰተኛ ነብይ ነበር። ከዛ ከሐሰተኛ ነብይ ንግግር ላይ ጠቅሶ እውነት ተናግሯል ብሎ ተቀበለው። ያችኛውን ፓርት ብቻ ማለት ነው። እኔም ለምፈልገው የክርስቶስን ሰውነት ለማመልከት ሰው መሆን ለማመልከት ብጠቅስ ከዛ ላይ አጠቃላይ ባይብልን የግድ መጥቀስ አይጠበቅብኝም፣ ማመን አይጠበቅብኝም። ጳውሎስ ቲቶ 1:12 ላይ ከሐሰተኛ ነብይ ላይ ጠቅሶ አጣቅሶ እንደ ማስረጃ አድርጎ ከተቀበለ እኔ ከባይብል ላይ ደግሞ መለኮታዊ ቅሪታ ካለበት ከሚባለው መጽሐፍ ላይ በጠቅስና ባጣቀስ በሞግትና በሟገት ችግሩ ምንድነው ነው? ልጨምርልሽ። ሐዋርያ ሥራ ምዕራፍ 17 ቁጥር 28 ላይ አጣለ። ሐዋርያ ሥራ ምዕራፍ 17 ከባለቅኔ ይጠቅሳል ጳውሎስ አራተስ ከሚባል ከባለቅኔ ደግሞ ይጠቅሳል ጳውሎስ። ባለቅኔው ግን እንትን ነው አይቀበለው ሙሉ ለሙሉ። ሐዋርያ ሥራ 17:28 ላይ ከ3:15 ከ3:10 ከክርስቶስ በፊት ይኖር የነበረ ሰው ነው። ኢየሱስ ከመወለዱ ከ300 ዓመት በፊት የነበረ ነው። አራተስ ይባላል ባለቅኔ ነው። ሐዋርያ ሥራ 17:28 ላይ ተመልከቱ። እዚህ ጋር ከእናንተ ከባለቅኔዎቹ አንዳንዶች ደግሞ አለ እኛ የአምላክ ዘመዶች ነን ብለው እንደተናገሩ አለ። ከዛ ቁጥር 29 ላይ እንግዲህ የአምላክ ዘመዶች ከሆንን እያለ ይናገራል። ስለዚህ አሁን ጥያቄ የሚነሳው ጳውሎስ ለምንድን ነው ከባለቅኔው ከአራተስ ጠቅሶና አጣቅሶ ማስረጃ አድርጎ ያቀረበው? አራተስ የሚባለውን ይቀበለው ነበር ሙሉ ለሙሉ? እንዴ ቢቀበለው አይጽፍም ነበር አይደል? እሱን ነው ኮምልሽ ተመልካች። ስለዚህ ወሂድም እኮ ከባይብል ቢጠቅስና ቢያጣቀስ ቢሞግትና ቢሟገት ሙሉ ባይብልን የመቀበል ምን የለበትም፣ ሸርጥ የለበትም፣ መስፈርት የለበትም። ጳውሎስ ያደረገውን ያደረኩት ጳውሎስ ከሐሰተኛ ነብይ ከባለቅኔ እየጠቀሰና እያጣቀሰ ለማስረጃነት እንደተጠቀመ ሁሉ እኔም ደግሞ እንዳቅምቲ ከባይብል እየጠቀስኩኝና እያጣቀስኩኝ እምነቴን ይደግፍልኛል ምለውን ብጠቅስና ባጣቅስ ያለው ግባ አገርኛ ብሂል አለ አይደል? ማሂ ውሻ በቀደደው ማን ይገባል ይላል። ማነው ውሻ በቀደደው ማንም ይገባው? ስዴ ካለው እንግዲህ መግባት ካልቻልክ ሁሉ በርሱ ውሻ በቀደደው ጅብ ይገባል ይባላል። እና ጳውሎስዬ በቀደደው እኔ እገባለሁ። በነገራችን ላይ ጳውሎስ እኮ ትሪኒታሪያን አልነበረም፣ ሚኒታሪያም አልነበረም፣ ዩኒታሪያን ነበር የነበረው። ይንጫጫል። አይ በቃ አዘጋለሁ እኔ ዝናብ እየዘነበ ነው። እኔ ጋር ይቅርታ። ምንም አይንጫጫም ኡስታዙና፣ ምንም ችግር የለውም። ምንም አይንጫጫም። ቀጥል። አረ ድምጽ ይሰማል። አንተ ኡስታዝ አንተ ቀጥል። ጀማልን አስገቡት እስከዛ ድረስ። ኡስታዝ አንተ እኮ የወሰድከው የጴጥሮስ ላይ የሉቃስ ወንጌል ምዕራፍ 24 ቁጥር 47 ላይ ተሽዋል። ክርስቶስ ስለ ኃጢአታችን ሞተ ተቀበረ፣ መጽሐፍ እንደሚለው በሶስተኛው ቀን ተነሳ ይላል። በነቢያት ክርስቶስ ይቀበራል በሶስተኛው ቀን ይነሳል ተብሎ ተጽፏል ብሎ የነገረው ጳውሎስ ነው። ብሉይ ኪዳን ላይ ግን ክርስቶስ ስለ ኃጢአታችን ሞተ ተቀበረ በሶስተኛው ቀን ይነሳል የሚል ነገር የለም። ብሉይ ኪዳን ላይ አታገኝም፣ ከኦሪት ዘፍጥረት እስከ ሚልክያስ ድረስ። ስለዚህ ጳውሎስ ሉቃስንም ነው ያሳሳተው። ስለዚህ ጳውሎስ ለሉቃስ ነግሮት ነው ጳውሎስ የጻፈው ነው እያልከኝ ያለኸው? ኖ አይደለም። ሉቃስ የጳውሎስ ተማሪ ነው። ምንም የሚያውቀው ነገር የለም። በቦታው አልነበረም። ጀማልን አስገቡት፣ ታች አስገቡኝ እያለ ነው። ካኑን ሙስሊም ነሽ ወይስ ክርስቲያን? አሰላሙ አለይኩም። አረን ወአለይኩም ሰላም ወራህመቱላሂ ወበረካቱ።
እሺ ምን ታዘዝ? ቡና፣ ማኪያቶ፣ ሻይ፣ ቅቅል፣ ጥብስ፣ እሺ እኔ ዱለት። ጥያቄ ባለፈው እነ ማሂ ጋር ስለ አህመድያዎች እንዴት ነው የሚያምኑት? ኢየሱስ ሞቷል ብለው ያምናሉ? ሰው ማወቅ ፈልጌ ነው። አህመድያ ማለት ቆይ ሚርዛ ጉላም ኡስታዝ አህመድ እንደረሳው ተከታይ ጥያቄ ነው ጎበዝ። ሚርዛ ጉላም አህመድ የሚባል አለ። በ1848 ምናምን አካባቢ ላይ ተነሳ። ቃዲያኒ ህንድ ውስጥ ማለት ነው። ካሽሚር አካባቢ ላይ ተነስቶ ነብይ ነኝ አለ። ተነስቶ ማለት ነው። አህመድ ይባላል። ከዛ በኋላ አህመድ ነኝ ብሎ ብቻ ሳይሆን መሲ ነኝ ብሎ ተነሳ። የኢየሱስ ዳግም መጥቷል ኢየሱስ አለ። ከዛ ከመጣ እንግዲያውስ ኢየሱስ ይመጣል ሲባል የሚቆየው 40 ዓመት ነው። ደጃል የታለ ሲባል ድንብርብር ወጣ። ከዛ የሱ ተከታዮች አህመድያ ተባሉ ማለት ነው። ከዛ ምን አስተማራቸው? ኢየሱስ አርጓል እናንተ ተብቀዋል ሲባል አላረገም አለ እና ሲባል መስቀል ላይ ሊሰቅሉት ሄዶ አለ። ከየት እንደመጣ አይታወቅም። ፌንት ነቀለ አለ። ፌንት ነቀለና ከመስቀል ላይ አምልጦ ህንድ መጣና 120 ዓመት ኖሮ ሞቶ ከመስቀል አምልጦ ሄዶ ህንድ ሄዶ ካሽሚር የሚባል ቦታ ላይ ኖሮ ብለው መቃብር ሰሩለት። ወዲያው ሰውየው መቃብሩ የታለ ሲባል ስርት አረገና እዛው ይሄው መቃብሩ አላቸው። ይሄ የሆነ መቃብር ውስጥ ነው ያለው አለ። በምን ይታወቃል ሲባል በቃ ይሄ ነው አላቸው። እና አህመድያ የሚባሉት እንደዛ ናቸው። እንደዛ ነው እምነታቸው። ቃዲያን ይባላሉ። አህመድያ ነብይና ብቻ ሳይሆን መጀመሪያ ነብይ ነኝ አላቸው። ከዛ ከረሱል ሰለላሁ ዐለይሂ ወሰለም በኋላ ነብይ አይመጣም ሱረቱል አሕዛብ ምዕራፍ 33 ቁጥር 40 ላይ ረሱልን በሐዲስ ላይ ሲባሉ ደግሞ መሲ ነኝ አለ። ኢየሱስ ዳግም ይመጣል ብላችሁ ጠብቁ ይላል። እሱ ነኝ አለ። አህመድያ የሚባሉት እንደዛ ነው። ኢየሱስ ተሰቅሏል ብለው አያምኑም። ሊሰቀል ሲል አምልጦ ህንድ ሄደና 120 ዓመት ኖሮ ሞተ ነው የሚሉት። ግን ምንም አይነት መረጃ የለም። የቁርአንም የሐዲስ መረጃ የላቸውም። አህመድያ ይባላሉ እነሱ። ቃዲያን ይባላሉ በሌላ ስማቸው። እሺ ኡስታዝ ሚርዛ ጉላም አህመድ ይባላል እሱ። በነብዩ መሐመድ ሲያምናሉ ያምኑ? እሱማ ረሱል ሰለላሁ ዐለይሂ ወሰለም በኔ ኡማ ውስጥ 30 ደጃሎች ይመጣሉ። ዋናው ደጃል ከመምጣቱ በፊት አሉ። ምን ብለው እንትን ይላሉ አሉ? እኔ ነብይ ነኝ፣ እኔ መልእክተኛ ነኝ ብለው ይመጣሉ። ተጠንቀቁ፣ ከኔ በኋላ ነብይም መልእክተኛም ማንም አይመጣም ብለዋል። ኻተመ ነብይ ናቸው ረሱል ሰለላሁ ዐለይሂ ወሰለም። ከረሱል ሰለላሁ ዐለይሂ ወሰለም በኋላ የሚመጣ ነብይ፣ የሚወርድ መጽሐፍ፣ የሚላክ መልእክተኛ የለም። በግልጽና በማያሻማ መልኩ ነው የመጣው። እሱ በመጣበት ሰዓት ሚርዛ ጉላም አህመድ በመጣበት ሰዓት ሚርዛ ሁሴን አሊ የሚባል ደግሞ ኢራን ውስጥ ተነስቶ ነበር በ1963 ላይ ማለት ነው። በ1853 ላይ ማለት ነው ቴሄራን ውስጥ ማለት ነው። ከዛ በኋላ ታስሮ ባብ የሚባል ተከታይ ነበረ። ባብ የሚባል ሰው ነበረ። ለሱ ተከታይ ሆኖ ልክ 1963 ላይ ባግዳድ ላይ ምን አደረገ? የምጠበቀው ነብይ እኔ ነኝ ብሎ ተነሳ። ነብይ እኮ ከረሱል ሰለላሁ ዐለይሂ ወሰለም በኋላ አይመጣም ሲባል በቃ መልእክተኛ ነኝ ነብይ አይደለሁም ማለት። አይ መልእክተኛም እንደማይመጣ ደግሞ በሐዲስ ላይ አለ ሲባል ደግሞ መሲሁ ነኝ አለ። መሲሁ ነኝ፣ እኔ መሲሁ ነኝ፣ የክርስቶስ ዳግም መጽሐፍ ነኝ። ክርስቶስ ዳግም ይመጣል ብላችሁ ተጠብቁ ይላል። እንግዲያውስ እኔ ነኝ አለ። ከዛ ደግሞ ሌላ ደግሞ ግብጽ ውስጥ ደግሞ የሆነ ሰው እየተነሳ ረሺድ ከሊፋ ይባላል። እሱ ደግሞ ምንድነው ሲባል እንትን ነኝ መልእክተኛ ነኝ አለ። ነብይ ነህ? አይ ነብይ አይደለም መልእክተኛ ነኝ አለ። ከዛ አምልጦ አሜሪካ ገባ። ከዛ በኋላ ይሄው ሐዲስ ማስረጃ አለ። ሐዲስ አልቀበልም አለ። ታዲያ ምን ቁርአንያ አለ። ራሱን ሰየም። ቁርአንያ ማለት ቁርአኒስት ማለት ቁርአን ብቻ ነው የምቀበለው አለ። ሐዲስ ላይ ስላለ ማለት ከረሱል ሰለላሁ ዐለይሂ ወሰለም በኋላ ነብይ የለም ስለሚባል ስለሚያውቅ መልእክተኛም የለም የሚል ነገር ስላለ ማለት ነው። እንደዛ አለ። ደግሞ አሜሪካ ነገር ውስጥ ደግሞ ኤልያስ የሚባለውም እሱም ነብይ ነኝ ብሎ ተነሳ። ከዛ በኋላ ምን አለ? ብላክ ኔሽን አለ፣ ጥቁርስ ሙስሊሞች ብሎ ግሩፕ መሰረተ። ረሱል ሰለላሁ ዐለይሂ ወሰለም በመጨረሻው ዘመን መሲሁ ደጃል ዋናው ደጃል ከመምጣቱ በፊት ወደ 30 የሚያክሉ ሰዎች ተነስተው እኔ ኡማ ውስጥ ነብይ ነኝ መልእክተኛ ነኝ ብለው ይመጣሉ፣ ተጠንቀቁ፣ ከኔ በኋላ ነብይም መልእክተኛም አይመጣም ብለው ነግረውናል ረሱል ሰለላሁ ዐለይሂ ወሰለም። ትንቢት ነው በመጨረሻው ዘመን ስለሆነ እና አህመድያ ባሂ የሚባለው ባሁላ የሚባለው እንትኖችም የረሺድ ከሊፋ ቁርአንያ የሚባሉትን ብላክ ኔሽን የሚባሉትን እንዳጠቃላይ እኔ ወደ 7 ወደ 8 አውቃለሁ ያጋጠሙኝ እንደዚህ ማለት ነው። ወይ ክርስቶስ ነን ይላሉ ወይ ነብይ ነን ብለው ይነሳሉ። ይሄ ነው ያለው ነገር። ሄሬቲክስ ማለት ነው ማለት አሁን ልክ እንደ ሞርሞን ማለት ነው። ማሂ ሞርሞን ታውቃቸዋለሽ? ሞርሞን የሚባል ደግሞ አለ በ1833 የተነሳ ዮሴፍ ስሚዝ የሚባል ሰው አለ። ሞሪኖ የሚባለው መልአክ
ለኔ መጣና በወርቅ ጻል አድርጎ ሰጠኝ አለ። 4ኛው ክፍለ ዘመን ላይ የነበረ ኢየሱስ ካረገ በኋላ አሜሪካን ሀገር ሄዶ ነበር ይላሉ እነሱ ደግሞ አሜሪካን ሀገር መጥቶ ምናምን ተጫውቶ ምን ብሎ ምናምን ሻይ ቡና ምናምን ብሎ መጨረሻ ላይ ወደ ሰማይ ያረገ ብለው ያምናሉ። እነሱ ደግሞ የሚያምኑት ደግሞ ምንድነው ኢየሱስ የማርያምና የአብ ልጅ ነው ብሎ ነው የሚያምኑት። አብ ምን ሰጠ መሰለኝ? ዘር ሰጠ። ዘር ቃል ሰጠ። ቃል ዘርን ሊዘራ ወጣ ይላል። ዘሩም የአምላክ ቃል ነው የሚል ጥቅስ አለ። ዘር የሚለው የግሪከኛው ስፐርማቲኮስ ነው የሚለው። ስፐርም ታውቂያለሽ? የወንድ ስፐርም የግሪከኛ ቃል ነው። ስፐርማቲኮስ ከሚል ነው ዘር ማለት ነው ትርጉሙ። አብ ቃሉን ዘሩን ሰጠ። ማርያም እንቁላሉን አዋጥተው ሁለቱ ተራክበው አድርገው ሴክስ አድርገው ኢንተርኮርስ አድርገው ኢየሱስ ተወለደ ብለው ያምናሉ። ሞርሞን የሚባሉት የኋለኛው ቀን ቅዱሳን ቤተክርስቲያን የሚባሉት ማለት ነው። ሞርሞኖች አታውቁም? ኢትዮጵያ ውስጥ የለም ሞርሞን እንዴ? ሞርሞን የለም ኢትዮጵያ ውስጥ? ያጀማ አላጋጠማችሁም? ሞርሞኖች ክርስቲያን ነን ይላሉ እነሱ። ግን ማርያምና ዮሴፍ ማርያምና አብ ተራክበው አድርገው ሰጠ። የማርያምን እንቁላል መታውና እንቁላሉና ስፐርሙ ሲደባለቅ ኢየሱስ የሚባል የአብ ልጅና የማርያም ልጅ እና የአምላክም ልጅ ነው የሰውም ልጅ ነው አምላክም ሰውም ነው ብሎ ያምናሉ። ፍጹም አምላክ ፍጹም ሰው። አልሰማሽም? ይሄንን ነገር ሞርሞኖችን ጠይቋቸው። ሞርሞን ነገር አልሰማም እንዴ? ምን አይነት ነገር ነው? ልሰማም አልችልም። እንደዚህ አይነት አሉ። መጨረሻው ዘመን ላይ እንደዚህ በጣም የሚያጸይፍ ትምህርት ያላቸው ሰዎች ይነሳሉ። ለዛ ነው ከዛ አንፃር ነው እንጂ ሙስሊም ሆኖ ኢየሱስ ተሰቅሏል ብሎ የሚያምን ወይም ኢየሱስ ሞቷል ብሎ የሚያምን ሙስሊም የለም፣ አናገኝም። የተጀመረው እንደዚህ በኋለኛው ዘመን ላይ አሁን በቅርብ ጊዜ ነው። 200 ዓመትም አይሞላቸውም እንደዚህ አይነት ትምህርቶች የመጡት። ለምን ኢየሱስ ይመጣል ብለን እኛ ስለምንጠብቅ ኢየሱስ ነን እያሉ ብዙ ሰዎች ተነስተዋል። ራሱ ሚርዛ ጉላም አህመድ አሁን ኢየሱስ ነኝ ብሎ ነው የተነሳው። መሲሁ ነኝ የምጠበቀው ዳግም ይመጣል ብላችሁ ተጠብቁ የለ አሁን እንግዲህ ያስነኛል እንዴ ኢየሱስ እኮ ወደ ሰማይ አድርጓል ሲባል አላረገም፣ ሞቷል፣ ይኸው መቃብሩ እኛ ጋር አለ። እሺ ተሰቅሏል ብላችሁ ታምናላችሁ? አይ ሊሰቀል ሲል ፌንት ነቀለና አመለጠ እና ህንድ መጥቶ 120 ዓመት ኖሮ እዛ ነው እንትን ያለው ይላሉ። ሌሎችም አለ። ዘ ሴክሬት ኦፍ ዶስ የሚባል አለ። ዳቪንቺ ጻፈው። ዳቪንቺ ኮድ የሚባለው መጽሐፍ ላይ ፕሮፌሰር ዳን ብራውን የጻፈው መጽሐፍ ላይ እዛ ደግሞ መግደላዊት ማርያምና ኢየሱስ ሁለቱ በጣም ይዋደዱ ነበርና ኢየሱስ መግደላዊት ማርያምን በነ ጴጥሮስ በነማም ፊት ይስማት ነበረ፣ ከንፈሯን ማለት ነውና በጣም ይናደዱ ነበረ። ተንኮል ሲያስቡ ኢየሱስ ከመግደላዊት ማርያም ጋር አምልጦ ፈረንሳይ ሄዶ ሳራ የምትባል ልጅ ወልደዋል። አሁን እነ ዳቪንቺ እነ ማይክላንጀሎ ምናምን የእሷ ዝርያዎች ናቸው ተብሎ ይባላሉ። እንዲህ አይነት ትምህርት ነው ያለው ራሱ። አሁን በቃ በመጨረሻው ዘመን ላይ አዳዲስ ትምህርት ትሰማላችሁ። እንደዚህ ሊሏችሁ ይችላሉ። ዳቪንቺ እነ ምናምን ማይክላንጀሎ ምናምን የሚባሉት እንደዛ ናቸው። የተገኘው ዘ ሴክሬት ኦፍ ዶሴ ነው። 4ኛው ክፍለ ዘመን ላይ ነው መጽሐፉ። እንዲህ አይነት እንትኖች ብዙ ነገር ስለምሰሙ ተጠበቁ። ቢያንስ እንኳን ክርስቲያኖች ባይብል ላይ ያለውን ነገር ለመቀበል ሞክሩ። አዳዲስ ነገሮች ሲመጡ ዝም ብላችሁ አትታሉ፣ እንደበግ አትሁኑ። السلام عليكم ورحمة الله وبركاته أستاذ. وعليكم السلام ورحمة الله وبركاته. ሰላም ነው። አንድ ጥያቄ ነበረኝ። ታቡን 1 ሚሊዮን አስገቡትና እንውጣ። ታቡን 1 ሚሊዮን አስገቡትና እንውጣ። ይችላል ጠይቅ ኡስታዝ። የኔ ጥያቄ ትንቢተ ኤርሚያስ ላይ ምዕራፍ 36 ሳነቡ ምንም አልገባኝና ቁጥር 1 ላይ እግዚአብሔርን ቁጥር 2 ላይ እግዚአብሔር የሚሰጠው ቃል አለ። ያንን ቃል ደግሞ በመጽሐፍ ጽፎ ካበቃ በኋላ ቁጥር 23 ላይ የላከውን መጽሐፍ ይሁዲ 3 ወይም 4 አንዱ ያለና ያቃጥለዋል ያንን መጽሐፍ ማለት ነው። ያ ኤርሚያስ ምዕራፍ 36 ቁጥር 1 በመጨረሻው ማለት ነው። እንዲሁም 37 ላይ እስከ 17 እንደዚህ ተደረገ አስመጣው የተባለው እና ያ መጽሐፍ ደግሞ ያ የተቃጠለው መጽሐፍ የተቃጠለ የሚለው መጽሐፍ ምን አይነት ነው? መልሶ ደግሞ የተጻፈው መጽሐፍ ምንድነው? 32 ላይ ተጨምሮበት እንዴት ተጻፈ ይናገራል። አልገባኝም። እኔ ምን አውቃለሁ? አይሁዳኖችን ጠይቃቸው። እኔ የምታፋጥጠኝ ሰው ፊት ምንድነው የማላውቀውን ነገር? እኔ አላውቅም።
ማታመን ጉድ የለም እናንተ ስራ ይፍረስ። ማሻአላ ስራው ይፍረስ ኡስታዝና እንዴ ምን ይለኛል እንዴ ማለቆን ነገር ሲያመጣብህ እንደማይ ይሻለኛል እንደማይ ሆን ይሻለኛል። ጀማሉ ጠይቃቸው አይዲያኖችን አላቀውም እኔ አንብቤዋለሁ። ይሄን ጥቅስ ግን ማብራሪያውን አላቀም። የባሮክ እና የኤርሚያስ ብራና ነው በቤተ መቅደሱ ያነበበው በኋላ ላይ የተቃጠለው ብሎ ነው የሚያምነው። ለምን ተቃጠለ መጀመሪያ ስለምን ተጻፈ የሚለውን ነገር በደንብ እንትን በል። ከዛ ጋር ተመሳሳይ አንድ ነገር ልስጥህ እንድጠይቅ ተጨማሪ። እሺ ራዕየ ዮሐንስ ምዕራፍ 10 ላይ ገባ። ራዕየ ዮሐንስ ምዕራፍ 10 ላይ እሺ 10 ቁጥር 8 ላይ ቁጥር 8 ራዕይ 10:8 ላይ ከሰማይ የሰማሁት ድምፅ እንደገና ሲናገረኝ ሂድና በባህርና በብር መካከል ከሚቆመው ከመልአኩ በእጁ ያለችውን የተከፈተችውን መጽሐፍ ውሰድ ሲል ሰማሁ። ወደ መልአኩም ሄጄ ታናሽቱን መጽሐፍ ስጠኝ አልኩት። እርሱም ውሰድና ብላት፣ ወደ መራራ ታደርገዋለች፣ በአፍህ ግን እንደማር ትጣፍጣለች አለኝ። ከመልአኩ እጅ ታናሽቱን መጽሐፍ ወስጄ በላኋት፣ በአፌም እንደማር ጣፈጠች። ከበላኋት በኋላ በሆዴ ማረረች። በብዙ ወገኖችና በአሕዛብ ሁሉ በቋንቋ በነገሥታት እንደገና በትንቢት ትናገር ዘንድ ተባለልኝ ይላል። ይገባሃል ተባለልኝ አለ። ይሄ የመጀመሪያው ነው። እንግዲህ ይሄ መጽሐፍ የተገባው ነው ጥያቄያችን። አንደኛ የመጀመሪያው ነው። ከዛ በኋላ ቁጥር 2 ላይ ያው ከቁጥር 1 እስከ 2 ድረስ ያው እዛው ላይ 10 ላይ ሌላ ብርቱ መልአክም ደመና ተጎናጽፎ ከሰማይ ሲወርድ አየሁ። በራሱ ላይ ቀስተ ደመና ነበረ። ፊቱ እንደ ፀሐይ፣ እግሮቹ እንደ እሳት አምዶች ነበሩ። የተከፈተች ታናሽ መጽሐፍ በእጁ ያዘ። ቀኝ እጁን በባህር ላይ ግራውን በምድር ላይ ያኖረ። እንደሚያገሳ አንበሳ በታላቅ ድምፅ በጮኸ ጊዜ 7 ነጎድጓድ በየድምጻቸው ተናገሩ። 7ቱ ነጎድጓዶች በተናገረ ጊዜ ልጽፍ አሰብኩኝ። ከሰማይም 7ቱ ነጎድጓድ የተናገረውን ነገር በማተብ ዝጋው አትጻፈው የሚል ተሰማዋል። 7ቱ እነዚህ የተነገሩት 7ቱ ነጎድጓዶቹ የት ነው የገቡት? ለምንድን ነው ያልተጻፉት? ናሲክ ወመንሲክ የሚባል ነገር ታውቃለህ? ናሲክ ወመንሲክ ተነስኳል። እዚህ ጋር ያለ ተነስኳል። እዚህ ጋር ሌላ አንድ ጥያቄ አለ። ቆይ ላውጣውና አንድ ጊዜ ኦኬ ክርስቲያኖች መግባት ስትፈልጉ ንገሩኝ፣ አንዳንድ አሳዩኝ፣ ማውራት እንችላለን። እሺ ልቀጥል እንችላለን። እሺ ራዕይ ዮሐንስ እዛው ራዕይ ዮሐንስ ምዕራፍ 2 ቁጥር 9 ላይ መከራህንና ድህነትህን አውቃለሁ፣ ነገር ግን ባለጠጋ ነህ ያበርናቸው እንጂ አይሁድ ሳይሆኑ አይሁድ ነን የሚሉ የሚሳደቡትን ስድብ አውቃለሁ ይላል። እዚህ ራዕይ 2:9 ላይ እና ራዕይ 2:2 ላይ ያለው ሁለተኛ ቆሮንቶስ ምዕራፍ 9 ቁጥር 20 ጋር የሚያገናኘው ነገር አለ። ኢየሱስ ጳውሎስ አይሁድ ሳይሆን አይሁድ ጋር እዛ ነው። በሰርሜስ እኮ የነበሩ ሰዎች ናቸው እንደዛ። በሰርሜስ ወዳለ ቤተክርስቲያን መልአክ እንዲበል ጻፋለ። ያ መልአክ ኤጲስቆጶስ ናቸው። አንድ መሪ ነው፣ አለቃ ነው፣ የቸርቹ አለቃ እዛ ሰርሜኔስ የሚባለው ቦታ ላይ ማለት ነው። መከራና ድህነትን አውቃለሁ፣ ነገር ግን ባለጠጋ ነኝ። የሰይጣን ማህበርተኞች ናቸው። ባለጠጋ ነህ። መከራና ድህነት ቢኖረው ስፒሪቹዋሊ ባለጠጋ ነህ። የሰይጣን ማህበር ናቸው እንጂ አይሁድ ሳይሆኑ አይሁድ ነን የሚሉ የሚሳደቡ ስድብ አውቃለሁ ይላል። ያው ሰይጣን ተሳዳቢ ነው። ስድብ ከሰይጣን መሆኑን የሚያሳይ ነገር ነው። የአይሁዳኖች ማህበር እዛ ሰርሜኒስ ውስጥ የሚኖሩ ሰዎች የሚኖሩ ማህበራቸው ተሳዳቢ ስለሆኑ እነሱ አይሁድ ሳይሆኑ አይሁድ ነን ይላሉ ይላል። ወደ ይሁዲነት የገቡ ናቸው። ሰርሜኒስ ውስጥ የሚኖሩ ናቸው። ማህበራቸው ደግሞ የሰይጣን ማህበር ነው ብሎ ነው ያስቀመጠው። አይ ቲንክ ግሪከኛ የሰይጣን ቸርች ብሎ ነው የሚያስቀምጠው መሰለኝ፣ ወይ ደግሞ ሲናጎን ነው። አይ ቲንክ ሲናጎን
ሲናጎግ ማለት ምንድነው? መስጊድ የነሱ መስገጃ ማለት ነው። ሊብለ ጻፊ እንዳትችል እንዲሁ ሳይሆኑ ሐዋርያንን የሚሉ መምህርና ሐሰተኛ ሆነው እንዳገኛቸው ይላል። በኤፌሶን ውስጥ ሐዋርያንን የሚሉ ሐዋርያትን ብለው የሚሉ ያሉት ጳውሎስ ነው የተናገረው። ያንን ማለት ሐዋርያን ሳይሆኑ ሐዋርያንን የሚሉ በኤፌሶን አግኝታቸዋል ይላል። ሐዋርያትን ያለው ማን ነው? ሐዋርያትን ያለው ማን ነው? ከ12 ሐዋርያት ውጪ የቱ ጋር ነው እንደዛ ያለው? ሐዋርያ ሳይሆን ሐዋርያት ነን ያለው ማን ነው? ጳውሎስ ነው። ጳውሎስ የቱ ጋር ነው ሐዋርያት ነን ያለው? ታስታውሳለህ? ላወጣ እችላለሁ። አንዴ እንደው ማስታወሻ ማስታወሻ ላይ አይደለም፣ በቃልማ መያዝ አለበት። ሐዋርያት ሳይሆን ሐዋርያት ነን የሚሉት ሐዋርያት ነን። ጳውሎስ ሐዋርያት ነን ብሎ የተናገረው የቱ ጋር ነው ተብለህ ብትጠይቅ ምንድን ነው? አንያ ተሰሎንቄ ምዕራፍ 2 ቁጥር 6 ላይ አውጡለት። አንያ ተሰሎንቄ ምዕራፍ 2 ቁጥር 6 ላይ አውጣው። አንያ ተሰሎንቄ ምዕራፍ 2 ቁጥር 6 ረመዳንን በትልቁ አድርጉት። ክርስቶስም ሐዋርያትን እንደመሆናችን ልንከብድባችሁ ስንችል ከእናንተ ቢሆን ወይም ከሌሎች የክርስቶስ ሐዋርያት እንደመሆናችን ልንከብድባችሁ ስንችል ከእናንተ ቢሆን ከሌሎችም ክብር ከሰው አንፈልግም አለ። የክርስቶስ ሐዋርያት እንደመሆናችን አለ። ስለዚህ በኤፌሶን ሐዋርያት ነን ብሎ ያለው ማን ነው? ጳውሎስ ነው። ከጳውሎስ ውጪ ሐዋርያት ነን ያለ አለ? እኔ አላየሁም እስካሁን። የለም። በቃ 12 ሐዋርያት ኢየሱስ የሾማቸው ናቸው። ስለዚህ ራዕይ ዮሐንስ 2 እንትን ላይ 2:2 ላይ ስታነበው ሐዋርያት ሳይሆኑ ሐዋርያት ነን የሚሉ አለ። ኤፌሶን ውስጥ ሐዋርያት ሳይሆኑ ሐዋርያት ነን ያሉት ጳውሎስ ነው ያለው። ከጳውሎስ ውጪ ሐዋርያ ነኝ ብሎ ክሌም ያደረገ የለም። ስለዚህ እኔ የለሁበትም አታያይዘኝ። እነ ዱከም ታች አሉ እነ ማሂ ምናምን ስላሉ እኔ ያው እንደዛ ትበለኝ። እሱን ጨርሰው አንተ እንደ ፍጥምጥመ እያየ ገባበት። ጳውሎስ እነ ማሂ እነ ዱከም ጨጓራ፣ ስኳር፣ ደም ብዛት ምናምን ያለባቸው ሰዎች ናቸው። ኦኬ እሺ፣ ኡስታዝ አመሰግናለሁ። እሺ ምንም አይደል። እዚህ ላይ ግን ኡስታዝ ሶስት ገባ አንድ ጥያቄ ነበረኝ። ሐዋርያ ሥራ ላይ ምዕራፍ 9 ላይ እና ምዕራፍ 22 እንዲሁም ምዕራፍ 26 ላይ አንድ አውድ ሆኖ የተለያየ ሐሳብ እናገኝበታለን። ለምሳሌ ምዕራፍ 9 ላይ ብራና ድምጽ የሚለው ነው። ብራና ድምጽ የሄዱ ሰዎች አረዳዶች ጫጫታ ይሰማል። እኔ ጋር ጫጫታ ይሰማል። ድምጽ ይሰማል። እንደዛ ማለት ነው። ከእርሱ ጋር በመንገድ የሚሄዱ ሰዎች ምን እየሰሙ ነበር ይላል? ድምጽ ይሰሙ ነበር። ድምጽ ይሰማቸዋል። ድምጽ ይሰማሉ፣ ግን የድምጹን መልእክት ምን እንደሆነ እያወቁት አይደለም። ግን ሳያዩ ይላል። ማንንም ሳያዩ ይላል። ስለ ሰው ነው የሚያወራው። ማንንም ሳያዩ ግን ድምጽ ይሰሙ ነበር ነው የሚለው። አይጋጭም። እሺ ቀጥል። ቀጣዩ እንደማወጣው ሐዋርያ ሥራ 22 ላይ ያለውን እኔ የሚጋጭ ነገር ካለ ይጋጫል። የማይጋጭ ነገር ከሆነ 22 ላይ አወጣው። አይጋጭም። እነማይም በዚህ ላግዛቸው እንጂ እነሱማ አይመልሱትም። እዚህ ጋር ደግሞ ምንድነው የሚለው ስታነበው ምን ይላል?
ከእርሱ ጋር የነበሩት ብርሃኑን አይተው ይላል። ብርሃን አይተው ማንንም አላዩም የሚለው ስለ ሰው ነው። ግን አልሰሙም። ብርሃን ድምጽ ማለት ዝም ብሎ ድምጽ ነው፣ ቮይስ ነገር ይሰማሉ። ግን የሰውን ድምጽ ማለት ደግሞ የሰውን መልእክቱ ነው። ድምጽ ነገር አልሰሙም ነው የሚለው። እዚህ ጋር ደግሞ የሰውን ድምጽ ደግሞ ሰምቷል ማለት ድምጽ ነው። ቅድም ያላዩት ምንድነው? ማንንም አላዩም ሲል ማንነት ነው፣ ሰውን ያላዩት እንጂ ብርሃንማ አይተዋል። ይኸው ብርሃን አዩ ይላል። ብርሃን ማየትና ሰውን ማየት ይለያያል። ግልጽ ነው። ስለዚህ ግጭት የለውም ለማለት ፈልጌ ነው። እና ኡስታዝ እዚህ ጋር ከቻ ብላችሁ እንትን አትበሉ። በምድር ላይ ወድቀን ሳለ የሚለው ማለት ነው። ምዕራፍ 9 ላይም የሚያወራው አንድ አይነት ነው። ዋን ፐርሰናሊ ነው የሚያሳየው። ግን ምዕራፍ 26 ላይ ደግሞ በምድር ላይ ወድቀን ሳለ ብሎ ነው የሚያወራው። ሁላችንም በምድር ላይ ወድቀን ሳለን ምዕራፍ 9 እና ምዕራፍ 22 ላይ ያ ማለት ራሱን አሁን እንደዛው ነው የሚለው። በምድር ላይ ወድቀን ሳለ ሳውል ያ እንደና ይለስላስ ይሆናል፣ አዚም ይሆናል። እኔ ምን አውቃለሁ የምታፋጠጠኝ ራይፈስ አረዳል ልዩ ኡስታዝ አይሆናል። እኔ ይሄን አላውቅም። ለምሳሌ ይሄን አላውቅም። እንትን የምትለው እኔ አላውቅም። አዲስ ነው ለኔ የሚሆነብኝ።